እንኳን እየወረድን እኛን ማታማክረን። መድብል ምን አስቡ ነው ለቅድስት ምሳሌ ትመጣለች ብሎ የተናገረው? ብቻውን ያሰበ ችግር ሳይፈጠር አይቀርም። በባሌም ይሁን በቦሌ ብቻ ዛሬ ምሳሌ በእጃችን መግባት አለባት። ቆንጆ መሆንሽን ግን ታውቂያለሽ። ቅድስት ምንም እንኳን ምሳሌ እንድትለቀቅላት ብትፈልግም በፍጹም ምሳሌን ግን ሊለቁላት አልቻሉም። አሁን ላይ ቅድስት ምሳሌ ትመጣለች በሚል ተስፋ ተዘጋጅታ ብትጠብቃትም ነገር ግን መድብል በቃሉ መሰረት ምሳሌን ሊያመጣላት ባለመቻሉ እጅግ በጣም አዝና ትገኛለች። መድብል ምሳሌን ለማስለቀቅ ምንም እንኳን ከኤፍራታ ጋር ቢስማማም ኤፍራታ ደግሞ በስከ መጨረሻ ሌላ ታሪክ ውስጥ ገብታ ምሳሌን ሳታስለቅቃት እሷ ቀድማ የእነዝና እጅ ገብታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብና አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 94 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኤፍራታ ምሳሌን ለማስለቀቅ ከመድብል ጋር በተስማማቸው መሰረት ድርጊቱን ለመፈጸም እየሞከረች ትገኝ ነበረ። ነገር ግን የዝና ቤተሰቦች ቀድመው ኤፍራታን አግተዋታል። እናም ደግሞ ስለ ዝና እየጠየቋት የትስ ነው ያለው እያሉ እያስጨነቋት ይገኛሉ። ኤፍራታም ምንም ነገር አልናገርም፣ ዝናም ያለበትን በፍጹም አላውቅም ስትል ነበረ የጠቀጠቀችባቸው። እነሱ ደግሞ በምላሹ ማህሌትን ወደ ኤፍራታ በማንጣት ማለትም ኤፍራታን ይዘናታል፣ እናም እውነቱን ልትነግረን አልቻለችም። አሁን ደግሞ አንቺን እንወስድሽና እውነቱን እንድትነገር ታደርጊያታለሽ በማለት ነበር ማህሌትንም ወደ ኤፍራታ የወሰዷት። ነገር ግን ማህሌት ኤፍራታን እውነቱን ንገሪያቸው፣ ከመድብል ጋር ተደራለሽ ነው ወይ? ማለትም ገንዘብ ልትቀበዩ ፈልገሽ ነው ወይ ስትል ጠይቃታለች። ኤፍራታም ኧረ በፍጹም እኔ የማውቀው ነገር የለም፣ ዝና የት እንዳለ አላውቅም፣ ከመድብል ጋር ምንም አይነት ግንኙነት የለኝም፣ እሱ ጋርም አልተደዋወልኩም ስትል ነበረ እንግዲህ ምንም ነገር እንዳላሰቡ እና እንዳላቀዱ የነገረቻቸው። ነገር ግን ማህሌት እውነታውን በመናገር ወደ ዝና ጋር በመውሰድ መድብልን አሳልፈሽ በመስጠት ራስሽን ነጻ አውጪ ስትልም ነግራታለች። ነገር ግን ኤፍራታ እመኚኝ ማህሌት፣ እኔ ምንም የማውቀው ነገር የለም፣ እናም እነዚህ ሰዎች እንዲለቁኝ አድርጊ፣ እኔ የማውቀው ታሪክ ስለሌለ እባክሽ አስለቅቂኝ ስትልም ማህሌትን መለመኗን ቀጥላለች። ማህሌትን በፍጹም እኔ ምንም ማድረግ አልችልም፣ እናም እኔ ላስለቅቅሽ አልችልም፣ ራስሽን ታድኝ እንደሆነ አድኝ በማለት ነበረ ጥላት ሄደችው። መድብል የቅድስት ጥያቄ በተደጋጋሚ ቢያሰለቸው አሁን ላይ ምሳሌን አመጣልሻለሁ በማለት ነበረ የአስደሰታት። ቅድስትም የምርም ይዟት ሊመጣ መስሏት ደፋ ቀና እያለች ቤቱንም እያስተካከለች እናም ደግሞ ምሳሌ የምትወደውን ነገር እየሰራችላት ቆይታ ነበረ። ከዛም ምግቡን ካዘጋጀች ካቀራረበችም በኋላ በር በተንኳኳ ቁጥር ምሳሌ መጣች እያለች በደስታ እየፈነጠዘች ትገኝ ነበረ። ነገር ግን የምሳሌ አለመምጣት እጅግ በጣም ልቧን ሰብሮታል። እናም ዳጣና ሞገስ መድብልን ለመፈለግ ወደ ቤታቸው ጎራ ሲሉ ነበረ እንግዲህ ፍርሽሽ አድርጋ ቤቱን አጸዳርታ የጠበቀቻቸው። እነሱም ምንም በተመለከተ ነው ዛሬ እንደዚህ ፋፋ ያደረግሽው ሲሉ ጠይቀዋታል። እሷም እንግዲህ በጠበቀችው መሰረት የምትመጣላት ስለመሰላት ዛሬ ምሳሌ ትመጣለች፣ መድብል ቃል ገብቶልኛል ስትል ነበር እያንዳንዱ ነገር የነገረቻቸው። ሞገስም እንዴት ለእኔ አልነገረኝም? እኔ እኮ ይህን ነገር አልሰማሁም እያለ ዳጣን እያማከራት ይገኛል። ዳጣም እንዴት መድብል ይህንን ያደርጋል ለኛ ሳይነግረን በምን አይነት መልኩ ሊያመጣት ነው ስትል ነበረ የተወያዩት። ለማንኛውም እኛ ምሳሌ መምጣቷን ነው የምንፈልገው፣ እናም ያሳካላችሁ ሲሉ ነበረ ጥለዋት የሄዱት። ቅድስትም ጥበቃዋን እንደቀጠለች ትገኛለች። በር በተንኳኳ ቁጥር ምሳሌ እያለች ሰፍ ማለቷን ቀጥላለች። እናም በስከ መጨረሻ መድብል ወደ ቤት ተመለሰ። በርም ሲያንኳኳ ቅድስት ምሳሌን ሰርፕራይዝ ለማድረግ ወደ ጓዳ ተደበቀች። ከዛም መድብል ቤት ከገባ በኋላ ባዶ እጁን መንጣቱ በጣም አናደደው እናም አጨናነቀው። መድብልም ይህንን ጭንቀት አሰበና እንዴት እዚህ ቤት ባዶ እጄን እመጣለሁ? እዚህ እንዴት አድራለሁ? ወንድሜም ልጁም አጠገቤ የሉም፣ እንዴት ለነሱ ሳልሆን እቀራለሁ? እነሱን ማዳን እንዴት ያቅተኛል? በማለት ነበረ እንግዲህ ከጭንቀቱ ለመላቀቅ ወደ ዞር ማለት አለብኝ በማለት ከቤት የወጣው። ከቤትም ወጥቶ ሄዶ የነበረው ዝናን ያገተበት ቦታ ነበረ።
ቅድስትም ምሳሌ ለማየት ከመጓጓቷ የተነሳ ሰፍ ብላ ነበረ ከተደበቀችበት ጓዳ የወጣችው። ነገር ግን ስትወጣ እንደምትፈልገው አላገኘችም። ማለትም ምሳሌ የምትባል ልጅ። እናም ቤት ውስጥ ማንም አልነበረም። ቅድስት በጣም ደነገጠች። እናም በር አልተንኳኳም ማለት ነው። ምንድን ነው የተፈጠረው? ወይስ ደግሞ እኔ እየጠበቅኩ ስለሆነ ነው? ስለጓጓሁኝ ነው? አይ በቃ በር አልተንኳኳም ማለት ነው በማለት ነበረ እራሷን ሸውዳ ተመልሳ ጥበቃዋን የቀጠለችው። መድብልም ወደ ዝና በሄደ ሰዓት ዝና እንዴት ዛሬ ከኔ ጋር ለማደር ወሰንክ? ምን አስበህ ነው እዚህ ልታድር የመጣኸው? ሲል ጠይቆታል። መድብልም ዝና አንድ ነገር ልጠይቅህ፣ ወንድሜን ያገታችሁት ለገንዘብ ብላችሁ ነው አይደል? አሁን ደግሞ ልጁን ደገማችኋት። እናም ገንዘብ የማያደርገው ነገር የለም አይደል? እያለ ማናገር ጀመረ። ዝናም በዚህ ነገር በጣም ተገርሞ እንዴት እንደዚህ ልትለኝ ቻልክ? ሲል ጠየቀው። መድብልም ለምን ገንዘብ ከሆነ ፍላጎታቸው አንደራደርም አይነት ጥያቄ አቀረበለት። እስካሁን ሲያሰቃየውና ሲያስጨንቀው ሲደበድበው የነበረውን ዝናን አሁን በንግግር ለመፍታት ወይም ለመደራደር እየሞከረ ይገኛል። ምሳሌም በአልጠበቁት መንገድ ራሷን ስታ ወድቃባቸዋለች። ራሷንም ስታ በወደቀች ሰዓት እሷን ወደ ሐኪም ቤት ወስደው አሳክመዋት ነበረ። እናም በስከ መጨረሻ ለመድብል ስልክ ደውላ እንዳመማት እናም መጥቶ ሊወስዳት እንደምትፈልግ እንድትነግረው አስጠንቅቀው ስልክ ደወሉላት። እናም ስልክ ደውላ አጎቴ ናና ውሰደኝ ስትል ነበር በሚያሳዝን መልኩ ያገለጸችለት። እሱም ምሳሌ የት እንደሆንሽ ታውቂያለሽ? ወዴት እንደወሰድሽ ታውቂያለሽ? የሄድሽበትን መንገድ ታስታውሻለሽ ቢላትም እሷ ደግሞ በፍጹም የማስታውሰው ነገር የለም፣ ነገር ግን አጎቴ አሞኛል፣ ዛሬ ሐኪም ቤት ሄጄ ነበረ፣ ስለዚህ መጥተ እንድትወስደኝ እፈልጋለሁ በማለት ነበረ ልስልስ ባለ ቃሏ የገለጸችለት። መድብልም አይዞሽ ምሳሌ አድንሻለሁ፣ መጥቼም እወስድሻለሁ በማለት ቃል ገብቶላታል። እናም መድብልን ሀሳቡን ለማስቀየር ማለትም ዝናን እንዲለቅላቸው ልጅቷ ከቀን ተቀን ሀሳቧ እየተቀየረ ነው፣ እያመማትም ነው። እናም እባክህ ፍጠን፣ ጊዜ አትውሰድ በማለት ነበረ ጊዜ ላለመስጠት እየሞከረ የሚገኘው። እናም መድብል ዝናን በመልቀቅ ምሳሌን ቢያስለቅቃት ቢቀያየሩ ጥሩ ነው ብዬ አስባለሁ። ማለትም ልጅቷ ከዚህ በላይ መሰቃየት የለባትም። ምንም በማታውቀው ጥፋት በማታውቀው ነገር ነው ዋጋ እየከፈለች የምትገኘው። እናም መድብል ዝናን ለቆ ሌላ መንገድ ቢፈልግና ልጅቷን ቢያስለቅቃት ብዬ አስባለሁኝ። በስከ መጨረሻ የምሳሌ የታገተችበት ቤት እየተንኳኳ ይገኛል። እንግዲህ መድብል ምናልባትም ሀሳቡን ቀይሮ ዝናን ለቆት ልጅቷን ለማስለቀቅ ሄዶ ሊሆን ይችላል ብለን እናስባለን። ስለ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ